በተለያዩ ቦታዎች ላይ የጀመረው ውጊያ አሁንም ተባብሶ የቀጠለ ሲሆን ሻለቃ መሪውንና ብሬን ተኳሹን ጨምሮ 11 የአገዛዙ ሚሊሻዎች ከነሙሉ ትጥቃቸው የአማራ ፋኖን መቀላቀላቸው ተሰማ። በምስራቅ አርሲ ዞን እድሜያቸው ከ2 ዓመት ጨቅላ ህጻናት እስከ 75 ዓመት አዛውንት የሚሆኑ 25 የኦርቶዶክስ እምነት ተከታዮች መገደላቸው ተነገረ። በአርበኛ መክታው ማሞ ከሚመራው ሸዋ ጠቅላይ ግዛት እዝ እና በአርበኛ ደሳለኝ ሲያስብ ሸዋ ከሚመራው አሳምነው እዝ የተውጣጡ የፋኖ ኃይሎች በጋራ በመሆን በወሰዱት እርምጃ ታላቅ ድል መቀዳጀታቸው ተነገረ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ ያለን አሁን ለሰዓቱ መደመጥ ያለባቸው አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ በአርበኛ መክታው ማሞ ከሚመራው ሸዋ ጠቅላይ ግዛት እዝ እና በአርበኛ ደሳለኝ ሲያስብ ሸዋ ከሚመራው አሳምነው እዝ የተውጣጡ የፋኖ ኃይሎች በጋራ በመሆን በወሰዱት እርምጃ ታላቅ ድል መቀዳጀታቸው ታውቋል። በመርሃቤቴ ቀጠና በተደረገ ውጊያ ጠላት በክፉ ቀን የሚታደጉኝ በሚል የሚመካባቸው ከ40 በላይ ጀበና አሳባሪ አየር ወለድ ኮማንድ ሲገደሉ ከ25 በላይ የሚሆኑት መቁሰላቸውን ጣቢያችን ለማረጋገጥም ችሏል። ከተገደሉት መካከል የኮማንዶ ሻምበል አዛዦችና መስመራዊ አዋጊዎችም ይገኙበታል የተባለ ሲሆን በተጨማሪም በተለምዶ ጥርጥሩ ክላሽ በመባል የሚታወቀው በርካታ ጥቁር ክላሽንኮቭ መሳሪያ ማርከው መታጠቃቸው ተነግሯል። መረጃችን የቀጠለ ሲሆን በሌላ መረጃችንም ሻለቃ መሪውንና ብሬን ተኳሹን ጨምሮ 11 የአገዛዙ ሚሊሻዎች ከነሙሉ ትጥቃቸው የአማራ ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ዋግሹም ብርጌድን የተቀላቀሉት አንደኛ ሻለቃ ምስጋናው እነየው የፖሊስና የሚሊሻ አዛዥ፣ ሁለተኛ ወርቅ ውድሌ ብሬን ተኳሽ፣ ሶስተኛ ኮንስታብል የኋላው ግርማይ የአገዛዙ ፖሊስና ሌሎች 8 ሚሊሻዎች የብልጽግና ስርዓት በመጥላት ከደሃና አምደ ወርቅ ዱራ ግንባር ተነስተው ዋግሹም ብርጌድን ከነሙሉ ትጥቃቸው ተቀላቅለዋል። ሲቀላቀሉ ይዘውት የመጡት ትጥቅ 1 ስኪ፣ 1 ምንሽር፣ 1 ኤም48 ክላሽ፣ 330 የክላሽ ተተኳሽ፣ 6 የእጅ ቦምብ፣ 40 የስኪና የምንሽር ተተኳሽ፣ 11 የወገብ ትጥቅ ይዘው ተቀላቅለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ግዙፍ ላስታ ጄኔራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያብየን መረጃውን አድርሶናል። አድማጮቻችን መረጃችን የቀጠለ ሲሆን በሌላ በኩልም በምስራቅ አርሲ ዞን እድሜያቸው ከ2 ዓመት ጨቅላ ህጻናት እስከ 75 ዓመት አዛውንት የሚሆኑ 25 የኦርቶዶክስ እምነት ተከታዮች መገደላቸው ተነገረ። በኦሮሚያ ክልል አርሲ ዞን የተለያዩ ወረዳዎች በተያዘው የጥቅምት ወር ብዙ 25 የኦርቶዶክስ እምነት ተከታዮች መገደላቸውን የቤተ ክርስቲያኗ መገናኛ ብዙሃን መረጃውን አድርሰውናል። በታጣቂዎች የተገደሉ ሰዎች እድሜያቸው ከ2 ዓመት ጨቅላ ህጻናት እስከ 75 ዓመት አዛውንት መሆናቸው ተሰምተዋል። ከ5 ቀናት በፊት ጥቅምት 14 2018 ዓ.ም በጉናና መርቲ ወረዳዎች ድንበር ላይ 17 ሰዎች ማንነታቸው ባልታወቀ ታጣቂዎች መገደላቸው ተሰምተዋል። ከ2 ቀናት በፊት ደግሞ በዞኑ በሸርካ ወረዳ በሄላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 ሌሊት ላይ 3 ሰዎች በተኙበትም ተገድለዋል። እንዲሁም በትላንትናው ሌሊትም ደግሞ 5 የኦርቶዶክስ እምነት ተከታዮች በተመሳሳይ ሁኔታ መገደላቸውን የምስራቅ አርሲ ሀገረ ስብከት አስታውቋል። በዞኑ የተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክሳውያን ክርስቲያኖች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም መቆየቱን የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሀሩያን ታምራት ወልዴ ተናግረዋል። ምዕመናኑ ላይ የተኮረው ግድያ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ ጊዜያዊ መፍትሄ ቢገኝም በዘንድሮ 2018 ዓ.ም በጥቅምት ወር ብቻ ከፍተኛ የንብረት ውድመትና ግድያ መፈጸሙን ተናግረዋል። በዚህ ወር ብቻ በሀገረ ስብከቱ 25 ኦርቶዶክሳውያን ክርስቲያኖች በማይታወቁ ታጣቂ ቡድኖች የተገደሉ መሆኑ ተመላክተዋል። በመርቲና ጉና ወረዳዎች በ17 ንጹሃን ምዕመናን ላይ ለተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱን ሀገረ ስብከቱ አስታውቋል። ይህ በእንዲህ እንዳለ በሌላ መረጃችንም በእነ የተከበሩ ዮሐንስ ቦያለው መዝገብ 16 ሰዎች ላይ አንድ ሰው ህዳር 12 ከመጋረጃ በስተጀርባ ሆኖ ሊመሰክር ነው። የተከሳሾቹ ጠበቆችም የምስክር ሂደቱን በመቃወም ጉዳዩን በይግባኝ እስከ ሰበር ሰሚ ችሎት ወስደውትም ነበር። ጥቅምት 18 2018 ዓ.ም በአዲስ አበባ በእነ የተከበሩ ዮሐንስ ቦያለው መዝገብ
በ16 ሰዎች ላይ አንድ ሰው ህዳር 12 2018 በፌዴራል ከፍተኛ ፍርድ ቤት ከመጋረጃ በስተጀርባ ሆኖ እንዲመሰክር በሚል ቀጠሮ ተይዞለታል። አማራነታችን እንደ ወንጀል ተቆጥሮ ለአፈና፣ ለእገታ፣ ለስወራ በመጨረሻም ለእስር ተዳርገናል የሚሉት የፖለቲካ እና የህሊና እስረኞች ምንም እንኳን የፈጠራና የማንነት ሽልማት ቢሆንም ከ15 ዓመት እስከ ዕድሜ እና ሞት የሚያስቀጣ የሽብር ክስ የተመሰረተብን በመሆኑ መመስከር ያለበት ከመጋረጃ በስተጀርባ ተደብቆ ሳይሆን በግልጽ ችሎት ሊሆን ይገባል ሲሉ ሂደቱን ተቃውሞታል። ይታያል በሩቆ የሚል የፈጠራ ስም የተሰጠው ይህ የአቃቢ ህግ ምስክር ተሻሻለ በተባለው የሽብር ክስ ስሙ አልተስተካከለም። አቃቢ ህግ አሉኝ ካላቸው 21 ምስክሮች መካከልም 15ቱ የሚሆኑት የፌዴራል ፖሊስና የመከላከያ ሰራዊት አመራሮችንና አባላትን ካስመሰከረና ሂደቱን ከገመገመ በኋላ ክፍተቱን ለመሙላት ሲል አሰልጥኖ ያመጣው በመሆኑ ከመጋረጃ በስተጀርባ ተደብቆ ሊመሰክር አይገባም በማለት ተከራክረውም ነበር። ሌሎችም ለከሳሽ የወገኑ ያሏቸውን ተደጋጋሚ የችሎት ክፍተቶችን በማካተትም ፍርድ ቤቱ የኦህዴድ ብልጽግና አገዛዝ የፖለቲካ ፍላጎት ማስፈጸሚያ እየሆነ ነው። በመሆኑም ይህ የፍትህ ሂደቱን የሚያዛባ አካሄድ እስካልታረመ ድረስ የሂደቱ አካል ሆነን ለመቀጠል ቸግረናል በማለት ባለ 11 ነጥብ የአቋም መግለጫ ማውጣታቸውም ይታወሳል። የተከሳሾች ጠበቆች ምንም እንኳን በመጨረሻ ውሳኔው ለማስቀልበስ ባይችሉም ቢያንስ ለታሪክ ይሆናል በሚል የተደብቆ ምስክር ሂደቱን በመቃወም እስከ ሰበር ሰሚ ችሎት ሄደው መድከማቸው ታውቋል። ጠቅላይም ሆነ ሰበር ሰሚ ችሎት የፌዴራሉ ከፍተኛ ፍርድ ቤት እንደወሰነው ለደህንነቱ ሲባል በመጋረጃ ተደብቆ ይመስክርባቸው በማለት በመወሰናቸው ነው ለህዳር 12 2018 ቀጠሮ የተያዘው። ይህ ቀጠሮ የተሰጠውም ተከሳሾች ጥቅምት 18 2018 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መቅረባቸውን ተከትሎ ነው። በዕለቱ የቂሊንጦ ማረሚያ ቤት ኃላፊዎች በተለይም በፖለቲካና የህሊና እስረኞች ቤተሰቦችና ጠበቆች ላይ በፍተሻ ስም ማንነትና ሰብአዊ ክብርን እየጣሱ ነው። በማንነት እየተሳደቡ ነው። የተከሳሾችንና የጠበቆችን ሰነድ እየነጠቁ ነው። ከጠበቆችና ከቤተሰቦች ጋር ግንኙነት እየከለከሉ ነው። እስረኞችን ከመደብደብና ከማንገላታት አልፈው ሕክምና ጭምር እየከለከሉ ነው በሚል ለቀረበው ክስም የግቢው ጥበቃና ደህንነት ኃላፊ መሆናቸውን የገለጹት ኢንጂነር ድሪባ ሰንበታ ቀርበው አብዛኛውን ክስ በማስተባበል ምላሽም ሰጥተዋል። ተከሳሾችና ጠበቆችም እድል ስለተሰጣቸው ደርሷል ያሉት ግፍና በደል ሁሉም በዝርዝር አስረድተውታል። ችሎቱም ጉዳዩን ጨምረው ተገቢ ነው ያለውን ትዕዛዝ ለመስጠት በሚል ለጥቅምት 26 2018 ቀጠሮ ስለመያዙ ለአውሎግሶን አንድነት የደረሰው መረጃ አመላክቷል። በእንዲህ እንዳለ በሌላ በኩልም የፋሽስቱ ብልጽግና አገዛዝ ሰራዊት እየፈራረሰ ፋኖን እየተቀላቀለ ነው። ከዘመቻ አባናደው መጠናቀቅ በኋላ ከተለያዩ የክልል አካባቢዎችና እዞች ወደ ቤት አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮበለለ ሚኒሊክ እዝን በስፋት እየተቀላቀለ ነው። የኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽመው የነበረውንና ዛሬም እየፈጸመው ያለውን ግፍ በተመሳሳይ የመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ እንችልም ያሉ አባላቶች ባለፉት 10 ቀናቶች ብቻ 46 ክላሽ፣ 4 ጀሌ፣ 11350 የክላሽ ተተኳሽ እንዲሁም 90 ኤፍ1 የእጅ ቦምብ በመያዝ ከ50 በላይ ሰራዊት ምስራቅ አማራ ኮር 2 ካላኮራማ ክፍለ ጦርን ተቀላቅለዋል። ፋኖን ከተቀላቀሉት የሰራዊቱ አባላቶች መካከልም አንድ ሬጅመንት አመራር፣ 6 ሻምበል መሪ እና 50 ምክትል ሻምበል መሪ አመራሮችም ይገኙበታል። በቀጣይም የፋሽስቱ ብልጽግና አገዛዝን ሰራዊት የማፍረስና ማስኮብለል ስራ ተጠናክሮ ይቀጥላል። በእንዲህ እንዳለ በሌላ በኩልም ለማህበረሰባችን ፈጣንና ግልጸኝነት የተሞላበት አገልግሎት እየሰጠን ነው ሲልም የአይና ቡድን ወረዳ ገለጸ። በጸረ አማራው ብልጽግና አገዛዝ ስር በነበረባቸው ዓመታቶች በመልካም አስተዳደር እጦት ሲሰቃይ የነበረው ማህበረሰብ ነጻነቱን በማቀዳጀት የተቀላጠፈ አገልግሎት መስጠት ተችሏል ሲልም የአይና ቡግና ወረዳ አስተዳደር ማስታወቀ። የወረዳ አስተዳደሩ ተቋርጠው የነበሩ የትምህርት ቤትና የመንገድ እንዲሁም ሌሎች የመሰረተ ልማት ግንባታዎችን ከረድኤት ድርጅቶች ጋር በመተባበር እያስፈጸመ መሆኑን ለጣቢያችን የምስራቅ አማራ ቀጠና ዘጋቢዎችም ገልጸዋል። የተወደዳችሁ የቻናላችን አድማጭ ተከታታዮቻችን ለዛሬ ያስንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።